በዛን ያዘው ከእኔ ጋር የምናወራው ነገር ምንድን ነው? አንድ ክሌም ይነሳል። በእስልምና በኩል ያለ አንድ ክሌም ይነሳና እንደ እስልምና ደግሞ አላህ ራሱ ኢሳ ተሰቅሏል ብሎ እንደሚናገር አሳያቸዋለሁ ማለት ነው። ሰርፕራይዝ የሚያደርግ ነገር አላህ ራሱ የተናገረበትን አሳያቸዋለሁ። ለማንኛውም ኢሳና ኢየሱስ አንድ ነው የሚል ነገር አላቸው። እሱን ነገር ሞር እንሄድበታለን። ኦኬ አንድ ነው፣ አንድ ከሆነ በሚል ፎር ሴክ ኦፍ አግሪመንት አክሴፕት አድርገናቸው እንሄዳለን ማለት ነው። ከክርስትና አንጻር እንግዲህ ብዙ ነቢያት አሉ። እንደው እንድታስተውሉ በጣም ቢኪ በደንብ ብዙዎችን ሄዷል ምንድን ነው ነግሮናል፣ አሳይቶናል። እና እኔ ትንሽ ነገር ብዬ ለማለፍ እሞክራለሁ። ኤፌሶን ምዕራፍ 2 ቁጥር 20 ላይ በሐዋርያትና በነቢያት መሰረትነት ላይ ታነጻችኋል፣ የማዕዘኑም ራስ ድንጋይ ኢየሱስ ክርስቶስ ነው ይላል። ስለዚህ ነቢያቱ ይመጣል፣ ይወለዳል፣ ይሰቀላል፣ ይሞታል ብለው ተናገሩ። ሐዋርያቱስ መጥቷል፣ ተወልዷል፣ ሞቷል፣ ተነስቷል ብለው ደግሞ ያስተምራሉ ማለት ነው። ነቢያቱ እንዲህ ይሆናል ብለው በትንቢት መነጽርነት አይተው ይናገራሉ። ሐዋርያቱ ደግሞ የተፈጸመውን ነገር ምስክር ይሆናሉ ማለት ነው። የክርስቶስ የትንሣኤው ምስክር ይሆናሉ። የመሞቱም የመነሳቱም የመወለዱም ምስክሮች ሆነዋል ሐዋርያቱ ማለት ነው። አንድ ነቢይ ነው አይደለም፣ አንድ ሐዋርያ ነው አይደለም። ብዙ ነቢያት እና ብዙ ሐዋርያት ስለ ጌታ መምጣት መገለጥ፣ ስለ ጌታ መሰቀል ወይም መሞት ብዙዎች ተናግረዋል። እና አንድ ሁለት ሰው ላንሳላችሁ ነኝ። ከዛ ከእስልምና አንጻር የእስልምና ኤቪደንሶች ወይም ደግሞ እስልምና እንደዚህ ብለው የተናገሩት አካላት እንዴት ሊታመኑ ይችላሉ የሚለውን አሳያችኋለሁ ማለት ነው። ኢሳይያስ ምዕራፍ 50 ቁጥር 6 ላይ እንዲህ ይላል፣ ጀርባዬን ለገራፊዎች ጉንጭንም ለፀጉር ነጪዎች ሰጠሁ፣ ፊቴንም ከውርደትና ከትፋት አልመለስኩም ይላል ጌታ። በነቢዩ በኢሳይያስ አንደበት ምን ብሎ ተናገረ? ጀርባዬን እገረፋለሁ፣ ጉንጬንም እጸፋለሁኝ፣ በፊቴም ላይ ምራቃቸውን ይተፋሉ ብሎ አስቀድሞ በነቢዩ በኢሳይያስ አፍ ተናገረ። ይህም ደግሞ የትንቢቱ ፍጻሜ በማቴዎስ ወንጌል ምዕራፍ 27 ቁጥር 29 ላይ እናገኘዋለን። ብዙ ወንጌላትም ላይ ደሆል ወንጌላት ይህንን ነው የሚናገሩት። ማቴዎስ ወንጌል ምዕራፍ 27፣ ማርቆስ ወንጌል ምዕራፍ 15፣ ሉቃስ ወንጌል ምዕራፍ 23፣ ዮሐንስ ወንጌል ምዕራፍ 19 እንዳለ ደሆል ይህን ነገር ነው የሚያስተምሩት። ለማንኛውም እንደሚተፋበት ይኸው ተፉበትም፣ ዕቃውንም ይዘው ራሱን መቱት ይላል። እንደመቱትም ፕላስ ደግሞ እንደተፉበትም ይናገራል ማለት ነው። በጌታ ላይ አስቀድሞ የተነገረው ትንቢት ለክርስቶስ እንደሆነ ይናገራል። ሐዲስ ኪዳን ሐዋርያው ቅዱስ ማቴዎስ ማለት ነው። ሐዋርያትም ብቻ ሳይሆን ደግሞ ሐዋርያን አበው ይህ ክፍል ራሱ ኢሳይያስ ምዕራፍ 50 ቁጥር 6 ላይ ያለው ለክርስቶስ እንደሆነ ሲናገር፣ ለምሳሌ ቅዱስ አትናቴዎስ ሐዋርያዊ እንዲህ እያለ ይናገራል። our Lord and Savior Jesus Christ come before us when he would show people how to suffer እያለ ይናገራል። ጌታ ኢየሱስ እርሱ እንደሚመጣ ስለኛም ደግሞ እንደ መከራ እንደሚቀበል ምናምን የሚናገር ክፍል እንደሆነ ሐዋርያው ማቴዎስም ሐዋርያ ናበ የሆነው ቅዱስ አትናቴዎስም ይህን ነገር ሲናገሩ እናያለን ማለት ነው። በሌላ ክፍል ደግሞ ዳዊት ሲናገር እንዲህ ይላል፣ ለመብሌም ሐሞት ሰጡኝ፣ ለጥማቴም ሆምጣጤ አምጦልኝ የሚለውን ይህንን ክፍል መቼም ታውቁታላችሁ አይደለ? ለጌታ እንደተነገረ ምናምን ጌታ የነገሩ ፍጻሜም በዚህ በኩል እናገኘዋለን። በሐዲስ ኪዳን ላይ ወንጌላት ላይ የምናገኘው ይሆናል። መዝሙረ ዳዊት መዝሙር 22 ቁጥር 16 ጀምሮ ያለ ቃል ደግሞ አለ። እንዲህ የሚል ቃል አለ፣ ብዙ ውሾች ከበውኛልና የከፈተኞችን ጉባኤ ያዘኝ፣ እጆችና እግሮችን ቸነከሩኝ። ዳዊት በራሱ አንቀጽ እያደረገ ስለ ክርስቶስ ይናገራል። አጥንቶቼ ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝም፣ ልብሶችንም ተካፈሉ፣ በቀሚሴም ላይ ይጣጣጣሉ ይላል። ይህ የዚህ ትንቢት ፍጻሜ ዮሐንስ ወንጌል ምዕራፍ 19 ቁጥር 24 ላይ ተጽፎ እናገኘዋለን። ስለዚህ እርስ በርሳቸው ለማን እንደሚሆን በእነርሱ ዕጣን እንጣጣልበት እንጂ አንግደዳው ተባባሉ ይላል። ልብሴንም እርስ በርሳቸው ተካፈሉ፣ በእጅ ጠባቤም ዕጣ ተጣጣሉበት የሚለው የመጽሐፍ ቃል ይፈጸም ዘንድ አለ። የትኛው የመጽሐፍ ቃል? ይሄኛው የዳዊት ማለት ነው። ነቢዩ የተናገረው ነው ኮንፈርም ያደርጋል ዮሐንስ ማለት ነው። ነቢያት ይናገራሉ፣ ሐዋርያት ኮንፈርም ያደርጋሉ። ነቢያት ይናገራሉ፣ ሐዋርያት ኮንፈርም ያደርጋሉ። ኢሳይያስ ምዕራፍ 53 ያለውን ታሪክ ታውቁታላችሁ። ኢትዮጵያው ጃንደረባ ባኮስ ያነበው የነበረውን ክፍል ማለት ነው። ዘን ከዛ ቃል ጀምሮ ደግሞ ስለ ኢየሱስ ክርስቶስ ወንጌልን ሰበከለት። ያነበው የነበረውን መጽሐፍ ኢንተርፕሬት ያደረገለት እናያለን ማለት ነው።
ፊልጶስ መንፈስ ቅዱስ መርቶት በመንፈስ ቅዱስ አማካኝነት ሲተረጉምለት እናያለን። ስለ ክርስቶስ እንደሆነ ኢንተርፕሬት ሲያደርግለት እናያለን። ዳንኤል ስለ መሲሁ መገደል ሲናገር ትንቢተ ዳንኤል ምዕራፍ 9 ቁጥር 26 ላይ እንዳለን ከ62 ጊዜ 7 በኋላ መሲሁ ይገደላል። ምን ይሆናል? ይገደላል። እነዚህ አሁን በቃ ግልጽ ሆኖ የነቢያቱ ትምህርት ነው። ሐዋርያቱ ግልጽ ናቸው፣ ነቢያቱ ግልጽ ናቸው። ስለ ክርስቶስ መሞት ወይም መሰቀል ግልጽ አድርገው አስቀምጠዋል። ጳውሎስ ስለዚህ ሲናገር አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር እያለ ይናገራል። የክብር ጌታ ምን ሆኗል? ይህን ነገር ኮንፈርም ሲያደርግ የነቢዩን የኢሳያስ እንደሚገደል እንደሚሰቀል አስቀድሞ ዳንኤል የተናገረውን ነገር ኮንፈርም ሲያደርግ እናያለን። ወንጌላውያን አራቱም ወንጌላውያን የሚላሉ ማቴዎስ ወንጌል ምዕራፍ 27 ቁጥር 35 ላይ ከሰቀሉትም በኋላ ልብሱን ዕጣ ጥለው ተካፈሉት። ምን ካሉት በኋላ? ከሰቀሉትም በኋላ ማንን? ክርስቶስን ማለት ነው። ጃን እንዲህ ይላሉ ደግሞ ይህ ኢየሱስ የአይሁድ ንጉሥ ነው። ማን? ይህ ማን ነው? የሚሰቅሉት ጠፍቷቸዋል? አይደለም። ይህ ማን? ኢየሱስ የሰቀለውን ማለት ነው። ያውቁታል። ይህ ኢየሱስ እያሉም ደግሞ ሲናገሩ እናያለን። ማርቆስ ወንጌል ማቴዎስን አነሳውላችሁ፣ አራቱንም ወንጌላት እንያቸው። ማርቆስ ወንጌል ምዕራፍ 15 ቁጥር 24 ላይ ሰቀሉትም፣ ልብሱንም ማን እንደሚወስደው ዕጣ ተጣጣሉ ይላል። ማን ሰቀሉት? ጌታን ሰቀሉት። ሉቃስ ወንጌል ምዕራፍ 23 ቁጥር 33 ላይ እንዲላል ቀራንዮም ወደምትባል ስፍራ በደረሰ ጊዜ በዚያን እርሱ ክፉ አድራጊዎችን አንዱን በቀኝ ሁለተኛውንም በግራ አድርገው ሰቀሉት ይላል። ክርስቶስን በመካከል ክፉ አድራጊዎችን በግራና በቀኝ አድርገው ሰቀሉ። ግልጽ ነው። በቃ ጌታት ምን ሆኗል? ተሰቅሏል ማለት ነው። ዮሐንስ ወንጌል ምዕራፍ 19 ቁጥር 18 ላይ በዚያም ሰቀሉት፣ ከእርሱ ጋርም ሌሎች ሁለት፣ አንዱን በዚህ አንዱን በዚያ ኢየሱስንም በመካከል ሰቀሉ ይላል። እንግዲህ ወንጌላውያን አራቱም ወንጌላውያን ወንጌል ጸሐፊያን ማለት ነው። አራቱም ይህን ነገር ኮንፈርም ሲያደርጉ እናያለን። እንደ እስልምና ደግሞ አይ ቲንክ ኢብኑ ተይሚያ አራቱም ወንጌላት አውተንቲክ ናቸው ብሎ ሲናገር እናያለን። አሁን ይህን ነገር እንደማጣጣል አትችሉም። ሙስሊሞች ስለ ክርስቶስ ስቅለት የሚናገረውን ክፍል መጣጣል አትችሉም። ክርስቶስ አስቀድሞ ስለመሰቀሉ ተናግሮ ነበረ። ምን ብሎ ተናገረ መሰላችሁ? የማቴዎስ ወንጌል ምዕራፍ 16 ቁጥር 21 ላይ እንዲህ አለ። ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናትም አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመረ። እሞታለሁ፣ እሰቅላለሁ፣ በሶስተኛውም ቀን እነሳለሁ። ልክ ዮሐንስ ወንጌል ላይ ምዕራፍ 2 ቁጥር 19 ላይ እንዳለው ይህን ቤተ መቅደስ አፍርሱት እንዳለው ለደቀ መዛሙርቱ ደግሞ ነገራቸው። እሞታለሁ፣ እሰቅላለሁ፣ በሶስተኛውም ቀንም ደግሞ እነሳለሁ። ይህን ነገር ነገራቸው። ይህን ነገር ሲነግራቸው ጴጥሮስ እንዲህ ብሎ መለሰ፣ አይሆንብህ አለው። ጴጥሮስም ወደ እርሱ ወስዶ አይሆንብህ ጌታ ሆይ ብሎ ተናገረ ማለት ነው። አይሆንብህ ኢኔሴንስ አትሰቀል ነው። ይህ አትሰቀል የሚለው ሀሳብ ደግሞ የማን ሀሳብ ነው ብሎ ጌታ ሲናገር እናያለን። የሰይጣን ሀሳብ ነው ይላል። ይሄው ቁጥር 23 ላይ ማለት ነው። እርሱም ግን ዘወር ብሎ ጴጥሮስን ወደ ኋላ ሂድ አንተ ሰይጣን አለው። ይህ ሀሳብ የምን ሀሳብ ነው? የሰይጣን ሀሳብ ነው። ጌታ የሞተው ለምንድን ነው? ኃጢአተኞችን ሊያድን ነው። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ እንዳለው ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው ይላል። ስለዚህ ኃጢአተኞችን ሊያድን መጥቶ አይሁን ማለት ይሄ ሀሳብ የማን ሀሳብ ነው? የሰይጣን ሀሳብ ነው። ይህን የሰይጣን ሀሳብ ደግሞ ቁርአን ላይ እናገኘዋለን። ቁርአን ሱራ 457 ላይ እንዲህ ሲል እናያለን። እኛም ያለ መሲህን እንግዲህ አንድ ነው ብለው ስለሚናገሩ ነው ክርስቲያኖች እዚህ ላይ ኢሳና ኢየሱስ አንድ ነው ብለው ስለሚናገሩ ነው። ኦኬ ኢሳና ኢየሱስ አንድ ነው ዘን እንያዝ ከዛ አንጻር ነው እንጂ ኢሳና ኢየሱስ አንድ ነው ብለን አናምንም እኛ ክርስቲያኖች። ኢሳ ሌላ ማን ነው? ኢሳ እናውቀው፣ ግን ከነሱ ክሌም አንጻር ነው የምናየው። እኛም የአላህ መልእክተኛ የመርየምን ልጅ አልመሲህን ኢሳን ገደልን በማለታቸው ረገምናቸው ይላል። ገደልን በማለታቸው ምን ያደረጋቸው? ረገማቸው። ለምንድን ነው የሚረግማቸው? ምክንያቱም እሱ ነው እኮ ያስመሰለባቸው። አስመስሎ ላስገድሎ ምናምን እሱ አስመሳይ ነው፣ ግን ይረግማቸዋል። በጣም የሚገርም ነው። አልገደሉትም፣ አልሰቀሉትም ይላል። እንግዲህ ኢየሱስና ኢሳ አንድ ነው ብለው ክሌም ያደርጋሉ። ዘን አልሞተም ብለው ስለሚያስቀምጡ ይሄ አልሞተም ወይም አይሆንብህ የሚለው ሀሳብ የማን ሀሳብ ነው? መጽሐፍ እንደሚለው የሰይጣን ሀሳብ። ስለዚህ ምንድነው ይህን ቁርአን ደግሞ የገለጠው ተብሎ የሚታመነው ማን ነው? አላህ ነው። አላህ የክፉ መንፈስን ሀሳብ
ተናግሯል። አላህ ራሱ ጥያቄ ውስጥ ነው ያለው ማለት ነው። ሰይጣን ተብሎ ሊነገርለት ይችላል። አላህ ኦብቪየስሊ ሰይጣን ነው። አሁን ሶስቱን ነገሮች ላሳያችሁ ሰዎች፣ አንድ አላህ፣ ሁለት መሐመድ እንዴት ሊታመኑ ይችላሉ እነዚህ አካላት የሚለውን አሳያቸዋለሁ። ሶስተኛ ደግሞ ጅብሪል በመካከል ያለው ጅብሪልን አሳያቸዋለሁ። ሱራ 59 ቁጥር 23 ላይ በጣም የሚናገር ነገር አለና እንዲህ ብሎ ሲናገር እናያለን። ስለ አላህ ሲናገር እርሱ አላህ ነው ምናምን ካለ በኋላ ጸጥታን ሰጪ ይላል። በእርግጥ ጸጥታን ሰጪ አይደለም፣ ረባሽ ነው። ግደሏቸው፣ ጨፍጭፋቸው፣ አሳዳቸው፣ ሁከትን ፍጠሩ ነው። ጸጥታን ሰጪ ባሮችን ጠባቂ ይላል። መሐመድን አይጠብቀውም፣ ግን ባሮችን ጠባቂ ተብሏል። አላህ ኦኬ፣ ባሮችን ጠባቂ፣ አሸናፊው፣ ኃያሉ፣ ኩሩ ነው ይላል። አላህ ምን ያለ ነው? የተኩራራ ነው፣ ኩሩ ነው። አላህ ኩሩ ነው ምናምን ብለን ደግሞ ስንሄድ ሱራ 16 29 ላይ እንዲህ እያለ ይናገራል። ምን ይላል መሰላችሁ? የገሃነምም ደጃፎች በውስጥ አዘውታሪዎች ስትሆኑ ግቡ፣ የኩሮዎችን መኖሪያ ገሃነም በእርግጥ ከፋች ይላል። አላህ የት ነው ያለው ሲባል አላህ ምንድነው? ኩሩ ነው። የኩሮዎች መኖሪያ የት ነው? ገሃነም ነው። አላህ የት ነው ያለው? ገሃነም ነው። በቃ ምንም ጥያቄ የለውም። እንደ ክርስትና ደግሞ እንግዲህ አንድ ነው ብሎ ስለተናገሩ ገሃነም የተጣለው ማን ነው? ገሃነም መኖሪያ የሆነው ማን ነው የሚለውን ነገር እንየው። ጴጥሮስ ሲናገር እንዲህ ይላል። ሁለተኛው ጴጥሮስ ምዕራፍ 2 ቁጥር 4 ላይ እንዲህ ይላል፣ እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠብቁ አሳልፎ ሰጣቸው ይላል። ገሃነም የገቡት እነማን ናቸው አለ? ገሃነም የተጣሉት እነማን ናቸው? ክፉ መንፈስ ነው፣ አጋንንት ነው። በቃ አስቀድሞ መልአክ የነበሩ በኋላ ግን የተጣሉት አጋንንት ማለት ነው። ስለዚህ አላህ መኖሪያ የት ነው ሲባል ገሃነም ነው። እንደ ክርስትና ደግሞ ገሃነም መኖሪያ የሆነው ማን ነው? ክፉ መንፈስ ነው። ያ ክፉ መንፈስ ሰይጣን ይባላል ወይም አጋንንት ይባላል። በሌላ በኩል ደግሞ ስንሄድ ይህን ጸባይ ከእስልምና ይህን ከክርስትና አንጻር ነው ያሳያችሁ። ይህ ጸባይ የማን ጸባይ ነው ሲባል የሰይጣን የሚለውን እናየዋለን። ይህን ጸባይ ደግሞ ከእስልምና አንጻር ራሱ የአጋንንት ነው እናገኘዋለን። ሱራ 2 ቁጥር 34 ላይ ይህ የመኩራት ኩሩ መሆን ሀሳቡ የአጋንንት ነው። ለመላእክትም ለአዳምን ስገዱ ባለ ጊዜ አስታውስ ምናምን ካለ በኋላ ሁሉም ወዲያውኑ ሰገዱ፣ ኢብሊስ ብቻ ሲቀር ወይም ዲያብሎስ ሲቀር አለ። ዲያብሎስ ምን ሆነ? ኮራ፣ ኩሩ ሆነ። ማን? ዲያብሎስ። አላህ ራሱን ይገልጣል። ባይዘይ ምናልባት በዓለሙ የምታውቁት ሰዎች 666 ምናምን ይባሉ ወይ ደግሞ እንደዚህ ያለ ነገር ማለት ነው። ራሳቸውን ይገልጣሉ፣ መንፈስ ምልክት ያሳያሉ ምናምን፣ ግን ሰዎች ይከተሏቸዋል። አጋንንታዊ እንደሆኑ ምናምን እያወቁ ዘፈናቸውን ይሰማሉ፣ ፊልማቸውን ያያሉ ምናምን። ልክ እንደዚሁ አላህም በቁርአን ላይ ራሱን ማንነቱን ገልጧል። ምንም ብሎ ክፉ መንፈስ እንደሆነ አጋንንት እንደሆነ ምናምን ገልጦላቸዋል። ግን አላወቁትም። አሁንም ይከተሉታል፣ ያመልኩታልም ጭምር ማለት ነው። የአላህን ጸባይና የአላህ ባህሪና ይህ የመኩራት ባህሪና የሰጠና ባህሪ፣ ሁለተኛ ደግሞ መኖሪያ ራሱ የአላህ መኖሪያ የት ነው? ገሃነም። ለገሃነም ደግሞ የተጣለ ማን ነው? እንደ ክርስትና ክፉ መንፈስ አጋንንት ነው የተጣለው፣ ጴጥሮስ እንዳለ ማለት ነው። ወደ ገሃነም የተጣለው ማን ነው? ክፉ መንፈስ ነው። ሱራ 93 ቁጥር 1 ጀምሮ እንዲህ ይላል፣ በረፋዱም እምላለሁ በሌሊቱ ጸጥ ባለ ጊዜ ጌታ አላሰናበተህምም አልጠላህምም ይላል። በረፋድ ይምላል፣ ጸጥ ባለ ሌሊትም ይምላል አላህ እና አልተውኩህም ይላል አላህ። ምንድን ነው ይሄ? አስባብ ነዙሉ ምንድን ነው ብለህ ስናይ ሳሂህ ቡኻሪ 4950 ላይ እንዲህ ይላል። ምን ይላል መሰላችሁ? አቡልሃብ የምትባል አንድ የአቡልሃብ ሚስት አለችና እሷ መሐመድ ሆይ 2 ቀንና 3 ቀን ከአንተ ጋር ሰይጣንን አላየሁትም፣ ሰይጣንህ የተወህ ይመስለኛል ምናምን አለችው። ይኸው ሰይጣንህ የተወህ ይመስለኛል ብላ ጠየቀችው። ከዛ አላህ ምን አለ? አልተውኩም ብሎ ሱራ 93 ቁጥር 1 አወረደ ማለት ነው። የተጠራው ማን ነው? ሰይጣን ትተዋል። አቤት ያለው ማን ነው? አጋንንት። ምንድን ነው? ሰይጣን ተጠራ፣ አጋንንት የሆነው ደግሞ አለቃው ማለት ነው። አለቃ ነው፣ ባይዘ የአጋንንት አለቃ ነው ሰይጣን። አሳያቸዋለሁ። ትልቁ አለቃ ትንሹ አለቃ እንደሚያዘው ምናምን አሳያቸዋለሁ። ትልቁ ሰይጣን ሲጠራ አላህ አቤት አለ፣ ራሱን በቃ ባን ያስባለ ማለት ነው። ለማንኛውም ብዙ ሀዲሶች ላይ አለ። ይሄ ሳሂህ ቡኻሪ 4950 ላይ አለ፣ ሳሂህ ቡኻሪ 1125 ላይ አለ፣ ብዙ ሀዲሳት ላይ አለ። ይሄኛው ትልቁ ሰይጣን ትንሽኛውን ደግሞ ሰይጣን ደግሞ ልኮታል። ማን የሚባለውን ሰይጣን? በእነሱ ሀሳብ ኢብሊስ ወይም ዲያብሎስ የሚባለውን ሰይጣን ደግሞ ልኮታል። ይሄ ትልቁ ሰይጣን ነው።
ትንሹ ሰይጣን ልኮታል። ማን ይባላል? ትንሹ ሰይጣን ጅብሪል ይባላል። ለመሐመድ ቁርአንን ያወረደለት ተብሎ የሚታመነው ጅብሪል ነው። ኦኬ፣ ጅብሪል ለመሐመድ ቁርአንን ያወረደለት። ጅብሪል ምንድን ነው? መልአክ ነው ተብሎ ይታመናል። ሪሊ መልአክ ሊሆን ይችላል? ሰዎች እንዴት መልአክ ሊሆን ይችላል? ያን ነገር ላሳያችሁ፣ አንድ ሁለት ነገር ላሳያችሁ እና ከዛ እንዳልኩትም መጠራ አድርጌ ፖይንቴን እንትን ብዬ ላሳያችሁ። ኦኬ፣ አንድ ሀዲስ ላውጣና ላንብብላችሁ። ይኸው ሱናን ነሳኢ 52:22 ላይ እንዲህ ብሎ ሲናገር እናያለን። ትልቁ ሰይጣን ትንሹ ሰይጣንን እንዴት አድርጎ እንደላከው ይናገራል። አንዴ ኔትወርክ ትንሽ አስቸጋሪ ስለሆነ ነው። ይኸው ሱናን ነሳኢ 52:22 ላይ ግሬዱ ሜቢ ካላችሁ ሳሂህ ነው። ሰው እንዲህ ይላል አሄር ዘ ሜሴንጀር ኦፍ አላህ ያለ መልእክተኛ እንዲህ ሲል ሰምቻለሁ። እንዴት ሲል ሰማ? እንስማው። እሺ the angel do not enter a house in which there is a small bell or a bell ትልቅም ይሁን ትንሽ ደውል ያለበት ቤት መልአክ አይመጣም አይገባም። and the angel do not accompany group of people who have bells with them ደውል ይዘው የሚንቀሳቀሱ ሰዎች ጋርም ደግሞ መልአክ አይመጣም። ጅብሪል ምንድነው ይላሉ? መልአክ መልአክ ነው መልአክ ነው ብለን ሳንጨርስ ደግሞ ሰው ጅብሪል ምንድነው? መልአክ የሆነው ጅብሪል ደግሞ ደውል ካለ መቼም ሊመጣ አይችልም። ጀን ደግሞ ለመሐመድ መገለጽ ሲመጣለት ደግሞ በደውል ድምጽ ነው ይላል። ሌላ ሐዲስ ላይ ደግሞ ለምሳሌ አንድ ሐዲስ ላሳያችሁ፣ እቺን ሐዲስ ላሳያችሁ። ለመሐመድ መገለጽ ሲመጣለት በምን ድምጽ ነው? በደውል ድምጽ ነው ይላል። ይሄው አልሐሪዝ ቢን ሂሻም ማስቀደም ሜሴንጀር ኦፍ አላህ ያለ መልእክተኛን ይጠይቀዋል። ምን ብሎ ይጠይቀዋል? how does the revelation come to you መገለጡ ወይም ቁርአኑ እንዴት ነው ይመጣልህ? መልአክ የተባለው አካል እንዴት ነው የሚያመጣልህ ሲባል ሂሳይድ ነብዩም እንዲህ አለ like the ringing of bell እንደ ደውል ድምጽ ይመጣል አለ። መልአክ ደውል አይወድም፣ ግን በደውል ድምጽ ይመጣል። አሁን መሐመድ ባይዘይ ወደ መሐመድ እመጣለሁ ወደ ኋላ። በጣም አንድ የዞረበት እንደሆነ የምታውቁት በዚህ ነው። መልአክ ደውል አይወድም፣ ግን በደውል ድምጽ መገለጥ መጥቶለታል። ደግሞ መልአክ ነው ያመጣለት። በጣም የሚያስቅ ማለት ነው። መልአክ ደውል አይወድም፣ በደውል ድምጽ መልአክ መገለጥ አመጣለት። የምራችሁን ነው? ይሄ ሀሳብ ምንን ያስይዛል መሰላችሁ? ለመሐመድ የመጣለት አካል መልአክ ሊሆን አይችልም፣ መልአክ አይደለም የሚለውን ነገር ያስይዛል። ያ ትንሹ ሰይጣን እንግዲህ ላይ የመጣለት ከትልቁ ሰይጣን ተልኮ የመጣው ትንሹ ሰይጣን መልአክ ሊሆን አይችልም የሚለውን ነገር ያስይዘልናል ማለት ነው። ኦኬ፣ ታዲያ መልአክ አይደለም ምንድን ነው? ለመሐመድ የመጣለት አካል ምንድን ነው ሲባል አይ ቲንክ ሌላ ክፍል ላይ ነጩ ሰይጣን ተብሎ የተነገረለት ሱራ 81 ቁጥር 25 ላይ ያለው ነጩ ሰይጣን እንደሆነ ይናገራል። ይሄን የት እናገኘዋለን መሰላችሁ? ኢብኑ ከሲር ይናገራል። ኢብኑ ከሲር ሱረቱል ሂጅር አያ 34ን ሲፈስር እንዲህ ብሎ ተናግሯል። ምን ብሎ ተናገረ መሰላችሁ? when አላህ ከስለ ኢብሊስ ከዚህ ጀምረን እናንበበው። አላህ ኢብሊስን ሲረግመው አለ he is made into something different from that of the ከመላእክ መልክነት ወደ መልክነት ተቀየረ። and he made a sound like a bell አለ የደውል የሚመስል ድምፅ አስተማማን አጋንንት ወይም ኢብሊስ ዲያብሎስ ማለት ነው። every bell that ring on this earth until the day of resurrection እስከ ቂያማ ቀን ድረስ አለ የሚጮህ የደውል ድምፅ ሁሉ every bell ነው የሚለው የምን ድምፅ ነው አለ? is part of that የአጋንንት ድምፅ ነው አለ። ስለዚህ ምንድነው ለመሐመድ መገለጥን ሰጥቶታል ብሎ የሚተነገረው አላህ ሰይጣን ሲጠራ አቤት የሚል ነው። ኩሩ ነው። የአኩሩነት ጸባዩ ደግሞ የአጋንንት ነው። ገሃነም ያለው ገሃነም እግሩን ይከታል ምናምን። ገሃነም መኖሪያ ያደረገ ማን ነው? እንዲህ መጽሐፋችን እንደሚናገረው ክፉ መንፈስ ነው፣ አጋንንት ነው። ሶ መልአክ ሊሆን አይችልም። ማን ነው? አጋንንት ነው፣ ዲያብሎስ ነው ማለት ነው። እንግዲህ ኢብኑ ከሲር እንደሚናገረው የደውል ድምፅ የሚያሰማ እስከ ቂያማ ቀን ድረስ ማን ነው? አጋንንት ነው። ስለዚህ ትልቁ አጋንንት ትንሹ አጋንንትን ልኮታል። ማን የሚባለው? አላህ የሚባለው ትልቁ አጋንንት ትንሹ አጋንንትን ጅብሪል የሚባለውን ልኮታል ማለት ነው። ይሄ በጣም 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 ከባድ ነገር ነው። ትልቅ ተውሳክ ነው። በጣም ትልቅ ተውሳክ ነው። ይህን ተውሳክ እስቲ ያቃልላችሁ ጌታ እግዚአብሔር። ወደ እንግዲህ አላህን አየን ዘን አላህ የላከው ጅብሪል የተባለውን አካል አየን እና መሐመድን ደግሞ እንዲህ እነዚህ ሶስቱ አካላት ሊታመን አይችሉም። ምክንያቱም አካሄዳቸው ነገራቸው በሙሉ ምንድነው? ሁኔታቸውን ስናየው ምንድነው የሚያሳየው? ክፉ መንፈስ እንደሆኑ አጋንንት እንደሆኑ የሚያሳየንና
ከነዚህ አካላት ልንጠበቅ ይገባል። ኦኬ መሐመድ ስለምንድን ነው አይታመን? ከትልቁ ሰይጣን መገለጥን ስለተቀበለ ነጩ ሰይጣን ተብሎ የሚነገርለት ሱራ 81 ቁጥር 25 እንደተነገረው ነጩ ሰይጣን መገለጥ ስለሚመጣለት ልንቀበለው አንችልም። ግን አንድ ነገር ላሳያችሁ፣ አንድ ሁለት ነገር ስለ መሐመድ ራሱ ምን አለ ሲባል ሳይ ሙስሊም 28:14 ኤ ላይ እንዲህ የሚል ሀዲስ አለ። ያላ መልእክተኛ ምን ይላቸዋል? ካምፓኒያኑን ወይም ደግሞ የእሱን ተከታዮች ሁላችሁም አጋንንት አለባችሁ ይላል። ወይም ዴቪል ምንድነው ጋኔል አለባችሁ ይላቸዋል። እና ካምፓኒያን ሳይድ እንዲህ ያሉ ካምፓኒያኑን ተከታዮቹም አላህስ ሜሴንጀር ውዚቱ ያላ መልእክተኛ ሆይ አንተ ጋርም አለ አጋንንት አሉት። ይህ ሳይድ ምን አለ? የስ አለ። አዎ አጋንንት አለብኝ አለ። ሀው እንዴት አጋንንት ያለበት አካል ሊታመን ይችላል? እንዴት ማለት እንዴት ሊታመን ይችላል? አጋንንት አለብኝ እያለ እንዴት ልናምነው እንችላለን? ማን ነው? እሱን ስናየው ምንድነው አላህን ስናየው አጋንንታዊ ጸባይ እናገኝበታለን። እሱን ጅብሪልን ስናየው ጅብሪል የሚባለውን አካል ስናየው አጋንንት ነው እናገኘዋለን። መሐመድም ስናየው ደግሞ ያው አጋንንት አለበት፣ እኔ ሴንስ አላህ አለበት ማለት ነው። አላህ አለበት። ሶ አጋንንት ያለበት አካል እንዴት ሊታመን ይችላል? አንድ ይሄን እንደ ጥያቄ ያዙት። ሁለተኛ እነዚህ ቅድም እንግዲህ ያያችሁት የሚያሳያለ እኔም እንግዲህ ኢሳያስን ዳንኤልን አሳይቻቸዋለሁ። እነዚህ ሁሉ ነቢያት ተናግረው እንዴት አንድ ሰውን ልታምኑ ትችላላችሁ? ከጊዜያት በኋላ የመጣ አንድ ሰው እንዴት ሊታመን ይችላል? አጋንንት አለበት አንድ ሰው ብቻ ነው፣ ሌላ ሰው የለም፣ ምንም ምስክር የለው። እንዴት ሊታመን ይችላል? እሺ እንደውም ሶስተኛ በጊዜውም በቦታውም አልነበረም። እሱ ይላለው ምንድነው? አረብ ሀገር ጌታ የተሰቀለው ቤት ነው በኢየሩሳሌም። በጊዜው አልነበረም። ከ600 ዓመት በኋላ ነው የመጣው። በቦታው አልነበረም፣ በኢየሩሳሌም አልነበረም። አረብ ሀገር ሰው ነው እሱ። በጊዜውም በቦታውም ያልነበረ ሰው እንዴት ሊታመን ይችላል? ሰዎች በጣም ከባድ እኮ ነው። እንዴት ልታምኑ ትችላላችሁ? አጋንንት አለብኝ ያለ በቦታው ሳይኖር በጊዜው ሳይኖር አንድ ሰው ብቻ እንዴት ሊታመን ይችላል? በእነዚህ ነገሮች ሁሉ ስንፈት ነው። ይሄ እንዴት ልታምኑ ትችላላችሁ? አራተኛ ጥያቄ ነው። አምስተኛ ጥያቄ አይ ቲንክ አራተኛ፣ ይሄኛው አራተኛ ማለት ነው። አራተኛ ጥያቄ ደግሞ አቅሉን የማያውቅ ሰው እንዴት ልታምኑ ትችላላችሁ ነው። መሐመድ አቅሉን አያውቅም። መገለጽ ሲመጣለት እንደ ጥጃ የሚጮህ ነበረ፣ እንደ ግመል የሚጮህ ነበረ የሚል ሀዲስ አለ። ሀዲስና ሲራ ላይ እንደዛ ተብሎ ተጽፏል። ለምሳሌ ሳሂህ ቡኻሪ 1789 ላይ እንደ ግመል ይጮሃል ተብሎ ተነግሮለታል። አቅሉን የማያውቅ ሰው ነው መሐመድ። የሚያደርገውን የማያውቀው ነበረ። አንድ ሀዲስ ላንበብላችሁ በዚህ ዙሪያ ላይ ሳሂህ ቡኻሪ 5765 ላይ ያለ ሀዲስ ነው። እንዲህ ይላል። ይኸው አይሻ ናት የዘገበችው፣ ምስኪኑ አይሻ። እና እንዲህ ይላል ማጂክ ወዝ ወርክድ ኦን አላህስ ሜሴንጀር፣ በአላህ መልእክተኛ ላይ ድግምት ሰርቶ ነበረ። ሶ ዛት he used to think he had sexual relation with his wives when he actually had not። ወሲብ ያደረገ ይመስለዋል፣ ግን ወሲብ አላረገም። አሁን አቅሉን አያውቅም መሐመድ። እኔ ሴንስ ወሲብ ያደረገ ይመስለዋል፣ ግን ወሲብ አያደረግም። የበላ ይመስለዋል፣ አይበላም። የጻፈ ይመስለዋል፣ አይጻፍም። አልገደሉትም፣ አልሰቀሉትም። መገለጥ መስሎት ቢሆንስ? አቅሉን አያውቅም። እንዴት አመናችሁት? አቅሉን ማያውቅን ሰው ማለት ራሱን ማያውቅ ሰው እንዴት ሊታመን ይችላል? በጣም ከባድ ነው ይሄኛው። ወደ አምስተኛው ደግሞ ስንሄድ ይህን እንደ ጥያቄ ያዙት። አምስተኛው ላይ ስንሄድ ደግሞ ጸሐፊያኑ ተሳስቶ ቢሆንስ? መሐመድ ተሳስቶ ቢሆንስ? ይህ ጥያቄ አለ። መስሎት ቢሆንስ? እንደዚህ የሚል አያ የወረደ መስሎት፣ አልሰቀሉትም አልገደሉትም የሚል አያ የወረደ መስሎት ቢሆንስ? ልክ እንደዚሁ እንደ ወሲቡ ማለት ነው። በምን ታውቃላችሁ? ሁለተኛ ደግሞ ጸሐፊው ክርስቲያን ነው። ሳሂህ ቡኻሪ 36:17 ላይ ክርስቲያን ነው የጻፈለትና ምንም የሚያውቀው ነገር የለም እኔ ከምጽፍለት ውጭ አለ። የፈለገውን ነገር ጽፎበት ቢሆንስ? ሳሂህ ቡኻሪ 50:37 ላይ መሐመድ ቁርአንን ይረሳ ነበረ። እንግዲህ ቁርአን አያዎችን ይረሳ ነበር። መስጊድ ላይ ሲቀራ ነው የሚያስታውሰው የነበረው። ረሶት ቆይቶ እንደገና ለማስታወስ ሲሞክር ሌላ ነገር አስታውስ ቢሆን። አሁን ሌላ ጥያቄ፣ ከባድ ጥያቄ ነው። እነዚህ ጥያቄዎች እንደዚህ ያለ ብዙ ሀሳቦችን ማንሳት ይችላለን። እነዚህ ነገሮች ግን እዩዋቸው። እንዴት ሊታመን ይችላል? መሐመድ እንዴት ሊታመን ይችላል? አንድ ሰው ብቻ እንዴት አመናችሁ? እነዚህ ሁሉ ነቢያት መሰቀሉን፣ መገደሉን ሐዋርያቱ እንዲህ ተናግረው እንዴት አንድ ሰው
በቦታውን በጊዜው ያልነበረ ሰው እንዴት አመናችሁ? አቅሉን የማያውቅ ሰው እንዴት አመናችሁ? ሰይጣን ያለበት ሰው እንዴት አመናችሁ? በጣም ከባድ ነው እኮ ይህን ማመን። የመጨረሻችንን ነገር ተናግሬ ልዝጋ። እቺ ነገር ሪከርድ አድርጓትና ለጥፏት ምናምን ነገር ማለት ነው። የአላህ ቃል እንዲህ ይላል። የአላህን ቃል ልንገራችሁ። አላህ ራሱ እንግዲህ ኢየሱስና ኢሳ አንድ ናቸው ብላችሁ ከተናገራችሁ የአላህ ቃል እንዲህ ይላል። የአላህ ምንድነው? የአላህ ቃል የተባለው ኢንጂል ነው። ለምሳሌ ሱራ 5:47 ላይ ኢንጂል አላህ ያወረደው እንደሆነ ይናገራል። እናም በዛም መፈረድ እንዳለብን ይናገራል። ለእኛ ለክርስቲያኖች ምንድን ኢንጂል የአላህ ቃል ነው ብሎ ያስቀምጥልናል። ሌላም ቦታም ላይ ደግሞ ሱራ 911 ላይ እንዲሁ እያለ ይናገራል። በተውራትና በኢንጂልም በቁርአንም የተደረገውን የተስፋ ቃል በእርሱ ይረጋገጣል አለ፣ ወይም ይደረጋል እያለ ሲናገር እናያለን። ኢንጂል ሊለወጥ አይችልም። አሁን ኢንጂል ተበረዟል ምናምን ብትሉኝ ኢንጂል ሊለወጥ አይችልም። ምክንያቱም ሱራ 6 ቁጥር 34 ሱራ 6:115 ላይ ለቃሉ ለአላህ ንግግር ለዋጭ የለውም። ኢንጂል ምንድነው? የአላህ ቃል ነው። ስለዚህ ሊለወጥ አይችልም። ይሄ ቁርአናችሁ ይናገራል። ሱራ 6:34 ሱራ 6:115 ሱራ 18:27 ላይ ቃላቶቹ አይለወጡም፣ የአላህ ቃል ሊለወጥ አይችልም ብሎ ያስቀምጠዋል። ለዋጭ አለው የለውም? አይ ይለወጣል ካላችሁ አላህ ውሸታምንም ማለት ነው። ቴንኪው። በዚህም ደግሞ አላህ እሺ ሶሪ ስልክ ወርቃ ነው። ሶሪ እንቀጥል። ለአላህ ቃል ለዋጭ አለው የለውም? የአላህ ቃል ይለወጣል አይለወጥም? ኦኬ። የአላህ ቃል የሆነው ኢንጂል ማን ነው ጸሐፊው? የጻፈው ማን ነው ስንል ላይፍ ኦፍ መሐመድ የተባለ መጽሐፍ አለና ላይፍ ኦፍ መሐመድ ኢብን ኢስሐቅ ያስተላለፈው መጽሐፍ ማለት ነው። ገጽ 104 ላይ እንዲህ ይላል። It is extract from what John the Apostle set down for them when he wrote the gospel. የጎስፕል ጸሐፊ ማን ነው አለ? ዮሐንስ ነው አለ። የጎስፕል ጸሐፊ ማን ነው? ዮሐንስ፣ ሐዋርያው ዮሐንስ ነው ብሎ ሲያስቀምጥ እናያለን። ይህ በእስልምና ዘንድ የሚታወቅ በጣም ጥንታዊ የሚባል መጽሐፍ ነው። ለምሳሌ ብዙ ጊዜ በጣም የሚናገሩት ሙስሊሞች አንድ ነገር አለ። ምን ብለው ሲናገሩ ትሰማላችሁ መሰላችሁ? ሰዎች መሐመድ በልጅነቱ ልቡን ተቀዶ ሰርጃሪ ሰርቶ ምናምን እንደዚህ ያሉ ነገሮች እንዲህ ያሉ ተረተሮች ያሉ እዚህ መጽሐፍ ውስጥ ነው። ላይፍ ኦፍ መሐመድ የተባለ ማለት ነው። ሌላ መጽሐፍ ላይ ሜቢ አላውቅም፣ ግን አላየውም። ግን እዚህ መጽሐፍ ላይ ነው ያለው። በልጅነቱ ካባን ሲሰራ ይወድቅ ነበረ ምናምን እንዲህ ያሉ ሀሳቦች የተጻፉት የት ነው? ቁርአን ምንድነው? እዚህ መጽሐፍ ላይ ነው ማለት ነው። ስለዚህ የኢንጂል ጸሐፊ ማን ነው? ጆን ዘ አፖስትል ነው፣ ወይም ደግሞ ሐዋርያ ዮሐንስ ነው። ሐዋርያ ዮሐንስ የጻፈው ወንጌል የማን ቃል ነው? የአላህ ቃል ነው ብለው ያምናሉ ሙስሊሞች። ኢሳና ኢየሱስ አንድ ናቸው አይደለ? ቴንክ ዩ። ሶ የአላህ ቃል የሆነው ኢንጂል ደግሞ እንዲህ ይላል። ዮሐንስ የጻፈው ይኸው የዮሐንስ ወንጌል ምዕራፍ 19 ቁጥር 18 ላይ እንዲህ ይላል። በዚያም ሰቀሉት፣ ከእርሱ ጋርም ሌሎች ሁለት፣ አንዱን በዚህ አንዱን በዚያ፣ ኢየሱስንም በመካከል ሰቀሉ። ኢየሱስ ምን ሆነ? ተሰቀለ። ይህ ምንድን ነው? የዮሐንስ ወንጌል። የዮሐንስ ወንጌል የማን ቃል ነው? የአላህ ቃል። ማን ይላል? የራሳቸው የሙስሊሞች መጽሐፍ ላይፍ ኦፍ መሐመድ። አላህ ራሱ ይህን ነገር ኮንፈርም ያደርግልናል ማለት ነው። አላህ የተባለው አካል ይሄ ከናንተ አንጻር ነው ባይዘው ከናንተ አንጻር ነው። ለማንኛውም ታይም ኪል እንዳላረግ በዚህ ብዙ ታይም እንዳልወስድ በዚህ ላብቃ። ጥያቄዎቹን ለማስተዋል ሞክሩ። እንዴት ሊታመን ይችላል? አንድ ሰው ብቻ እንዴት ልናምን እንችላለን? አንድ ሰው ብቻ እንዴት ልንይዝ እንችላለን? የአላህን ጸባይ የአላህን ባህሪ ስናየው የክፉ መንፈስ ባህሪ ሆኖ እናገኘዋለን። ጅብሪልን ስናየው እንደ መልአክ ላይሆንበት የሚችልበት መንገድ በጣም ብዙ ነው። በጣም በብዙ መንገድ። ለምሳሌ ጅብሪል ብልት አለው የሚል ሐዲስ አለ። መልአክ እንዴት ብልት ይኖረዋል? በባህሪው የሰውን ሰው ሆኖ ምናምን አይደለም፣ ግን በባህሪው እንዴት ብልት ሊኖረው ይችላል? ሚሽከተል መሳቢያ 366 ላይ ብልት አለው ይላል። እና መልአክ ላይሆንበት የሚችልበት ጅብሪል በጣም ብዙ መንገድ አለ።
መሐመድ ላይታመንበት የሚችል በጣም ብዙ መንገድ አለ። አላህም ደግሞ እንደሚታመን አይደለም። ለምሳሌ ሙስሊሞች ክሌም የሚያደርጉት ነገር አለ። እንደው የቀደሙት መጽሐፍ ተበርዘዋል፣ ኢንጂልና ተውራት ተበርዘዋል ይላሉ። የአላህ ቃል ናቸው ወይስ አይደለም? ኦብቪየስሊ የአላህ ቃል ናቸው ብለው ያምናሉ። ለቃሉ ለዋጭ የለውም ይላል። ስለዚህ ለቃሉ ለዋጭ የለውም ብሎ ተናግሮ እኔ ሴንስ ለኢንጂልም ለተውራትም ማለት ነው ለዋጭ የለውም ብለው ተናግረው ይለወጣል፣ ይበረዛል እንደማለት ነው። አላህ አይታመንም፣ ሊታመን አይችልም የሚለውን ነገር ያስረግጥልናል። በዚህ ነገር ውስጥ የምናየው ምንድን ነው? ኢሳንና ኢየሱስን አንድ አድርጋችሁ የምታስቀምጡ ከሆነ በጣም ትልቅ ወጥመድ ውስጥ ትገባላችሁ። እኛ እንደዛ ብለን አናምንም። አሁን ኢሳ ማናውቀውም። ማን ነው ኢሳ? ኢሳን አናውቀውም። እኛ ግን እናንተ ክሌም ስለምታደርጉ ነው ይህን ነገር የምናቀርብላችሁ። ለማንኛውም ሙስሊሞች አስተውሉ፣ ንቁ፣ እንትን አትበሉ፣ አትፍዘዙ። ይሄ ጌታ እንዳለው ዞር ብላ አንተ ሰይጣን እንዳለው ይሄ ጌታ አልተሰቀለም የሚለው ሐሳብ የአጋንንት ሐሳብ ነው፣ የአጋንንት ንግግር ነው፣ የአጋንንት ህልም ነው። ምክንያቱም ጌታ በመስቀል ጠርቆ ከመንገድ አስወግዶታል ነው የሚለው መጽሐፍና ያችን የመስቀሏን ነገር ሲያስብ ሰይጣን በቃ ይደነግጣል፣ ይፈራል ሁሌ ማለት ነው። ይህን የመስቀሉን ሐሳብ ሁሌ እንዲነሳበት አይፈልግም። ስለዚህ አልገደሉትም አልሰቀሉትም የሚባለውን ሐሳብ አመጣላችሁ ያ ሰይጣን ማለት ነው። በመስቀል ጠርቆ ያስወገደው ያ ሰይጣን ለመሐመድ ይህን አልገደሉትም አልሰቀሉትም የሚለውን ሐሳብ ሰጠው እና ሰዎች ልታስተውሉ ይገባል። አንድ ደቂቃ ወሰድኩ። ምንድን ነው? እሺ ለማንኛውም ልጨርስ። ክርስቲያን ደግሞ ከታሪክ አንጻር ያለውን ነገር በእስልምና ዘንድ ያለውን አይተናል፣ በክርስትናም ዘንድ ያለውን አይተናል። ሁለቱን ለያይተን ኢሳና ኢየሱስን ለያይተን መሆን አለበት። ዘንድ ደግሞ በታሪክ ዘንድ ያለውን ደግሞ አይ ቲንክ ክርስቲያን ያሳየናል። እግዚአብሔር ያክብርልኝ።